አላህ ስብሓንሁ ወተዓላ የተለያዩ አጋጣሚዎችን እያመጣ መልካም አጋጣሚዎችን እየፈጠረ ለባሪያዎቹ መልካም ህይወትን መልካም ነገርን ያደላድላል። ለምን ከተባለ ሊወፊየሁም እጁረሁም ምንዳቸውን አሟልቶ ሊሰጣቸው ፈልጎ ነው ይሄን የሚያደርገው አላህ ስብሓንሁ ወተዓላ። ከትሩፋቱም ሊጨምርላቸው ፈልጎ ነው። ስለዚህም በዚህ መሰረት ከተወሰነ ወራት በፊት ረመዳንን አጠናቀቅን። ከዛ በኋላ ሐጅ ገባ። የሐጅ ወራቶች ምርጥ ወራቶች ካለፉ በኋላ ደግሞ ቀጣይ የሙሐረም የአላህ ወር ተብሎ የተጠራው የተከበረው የሙሐረም ወር ይገባል ወይም ገባ ማለት ነው። አቡ ሁረይራ የሚያስተላልፈው ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ምን አሉ? ከረመዳን ወር ቀጥሎ በጾም ደረጃ ምርጥ ወር ማለት አሉ እናንተ ሙሐረም ብላችሁ የምትጠሩት ወር ነው አሉ። ወአፍደሉ ሰላቲ ባዕደ አልፈሪዳ ቂያሙ ሌይል ፈርድ ከሆነው ሰላት በኋላ ደግሞ ምርጥ ሰላት ማለት የሌይል ቂያም ነው፣ ሌሊት የሚቆምና የሚሰገድበት ሰላት ነው አሉ ረሱል ዐለይሂ ሰላቱ ወሰላም። እንግዲህ ተመልከቱ፣ በወራት ደረጃ ከረመዳን ወር በኋላ በጾም ደረጃ በጣም ምርጥ ወር ብለው ያሉት ረሱል ሰለላሁ ዐለይሂ ወሰለም የሙሐረምን ወር መጾም ነው።